ዘነጡ ዘነጡ አማሮች ዘነጡ በቀጭኑ ፈትል ተሽከርክረው መጡ። ዘለቁ ዘለቁ ጎጃሞች ዘለቁ በላይ ያመጡ በታች ጠበቁ። ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ማሳየ ደርቤ የሚቀርበው የግንቦት 3 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። የዛሬውን ዝግጅታችንን አርሶ የሚያበላ በጉልበቱ አዳሪ አማራ አያበቅልም እንክርዳድ ብጣሪ። ዘነጡ ዘነጡ ጎጃሞች ዘነጡ አማራዎች ብለን አስተካከል ነው። ዘነጡ ዘነጡ አማሮች ዘነጡ በቀጭኑ ፈትል ተሽከርክረው መጡ። ዘለቁ ዘለቁ አማሮች ዘለቁ በላይ የመጡ በታች ሲጠበቁ በሚለው አዲስ ዘፈን ጀምረናል። ይህንን ዘፈን የመረጥንበት ምክንያት አለ። አንደኛ ሁሌ እንደው ለቅሶ በዛ ለቅሶ መስራት ጠለስ ሚዲያ ላይ ስትመጡ ብሶትና እንጉርጉሮ ስለበዛ አንዳንድ ጊዜ ዘና ብለን ብንገባ ጥሩ ነው ብለን ነው። ከዛ ውጭ ደግሞ ከጎጃም ቀጠና አዲስ ብስራት ስለሰማን ለዛም መግቢያ ተስማሚ መሆኑን ስለተረዳን ነው። ስለዚህ አብራችሁን ከቆያችሁ በዕለቱ ያሉ ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን ማበርከት አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ትናንትና 85,000 መግባት አለብን ብለን ነበር። 120 ምናምን ሰብስክራይበር ጨምሯል። ዛሬ ያንን እቅዳችን እንድናሳካ ሁላችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ከትናንት ወዳ አንድ ዜና ተሰምቶ ነበር። ከትናንት ወዳ ሳይሆን ከሰሞኑ ጀምሮ ማለት ነው። አንዳንድ ጭምጭምታዎች ሰምተው ስለነበር ያገዛዙ ሚዲያዎች ተነቃቅተው ነበር። ጎጃም ብቻውን ለአራት ተሰንጥቋል እያለ ኤርሚያስ ለገሰ በየቀኑ አልዋልታ ሲነዛ ነበር። አርበኛ ዝናቡ ማረሻትን አግቶታልና እልል በል ሲል ነበር። ስኳድ ቲክቶክ ላይ ተሰባስቦ እሰይ ስለት እየሰመረ ያለ ከበሮ ሲመታ ነበረ። እነሱ ስለት የሚሰምረው አማራ ሲፈረካከስ ነው፣ አማራ ሲገብር ነው እና ስኳድም ደስታውን ሲገልጽ ነበረ። ከዛ ውጭ የአማራ ክልል ጸጥታ ቢሮ ኃላፊ እሸቱ የሱፍ እኛ ኃይል አለን ብለን የመጨረሻውን ጥይት ስላልተኮስን እንጂ ከምድር ልናጠፋቸው እንችላለን በሚል ፉከራ መጥቷል። እኛ ኃይል አለን ብለን የመጨረሻውን ጥይት ስላልተኮስን እንጂ ከምድር ልናጠፋቸው እንችላለን። መከላከያን የመንደር ጠባቂ አይደለም ብለን ስላላሰማራን ነው። አሁን መከላከያንም ሳናሰማራ ህዝባዊ ታጣቂ ሚኒሻ አርማ በታኝ አሰማርተን ድምጥማጣቸውን እናጠፋቸዋለን ብሏል። ከገጠር ወደ ከተማ መግባት የሚችሉበት እድል ተዘግቷል አለ። ህዝባዊ ቅቡልነቱን አጥቷል፣ እየፈረሰ ነው፣ እየተከፋፈለ ነው በማለት ሲናገር ነበር። እና ወደ ዕለቱ መረጃ ከመሸጋገራችን በፊት የአገዛዙ ልሳኖችና የአገዛዙ አመራሮች ምን ሲሉ ነበር የሚለው በስሱ ቀንጨብ አድርገን ሰምተን እንመለስ። ጎጃም ብቻውን እንደ ናሙና ብንወስድ ወደ 4 ቦታ ነው የተሰነጣጠቀው። እኛ ኃይል አለን ብለን የመጨረሻውን ጥይት ስላልተኮስን ነው እንጂ ከመሬት ልናጠፋው እንችላለን። የኛ መከላከያ ሰራዊት ለሰፈር ጽንፈኛ አይደለም የተደራጀ የአካባቢ ሰላም አስከባሪ ጠርገዋል መጥረግ ይችላል። አሁን ጠላት ወደ ጫካ እንዲገባ ከከተማ ወደ ገጠር እንዲወረወር የፖለቲካ የበላይነትም የለውም፣ የህዝባዊ ተቀባይነትም የለውም። ውስጡ እየፈረሰ ነው፣ ውስጡ እየተዳከመ ነው፣ ውስጡ እየተወረወረ አንገታቸውን እናስደፋው። ደግሞ እዚህ ምርጫ ስለሆነ ሌት ቀን ብለን እናሰካዋል። በነገራችን ላይ ያገዛዙ ልሳኖች ያገዛዙ አመራሮች የሚናገሩትን ነገር የምናመጣው ሆን ብለን ነው። ይህን ሲሰሙ ወንድሞቻችን ልብ ውስጥ ቁጭት እንደሚፈጠር ይገባናል። የእነሱን ህልም ለማክሸፍ እንደሚንቀሳቀሱ እንረዳለን። በዚህም መሰረት ሰሞኑን ተከስቶ የነበረው ነገር በንግግር መፈታቱን ተሰምቷል። በንግግር ተፈቷል። ስኳድ ባለፈው ቅዳሜ ቀን ደስታውን ሲገልጽበት የነበረው እና ኤርሚያስ ለገሰ ደስታቸውን ሲገልጹበት የነበረው ያ አገዛዙ የሳይበር አርሚ ተነቃቅቶበት የነበረው ጉዳይ ከሽፏል። የጊዮናውያኑ ልጆች የጠቢባኑ ልጆች ቁጭ ብለው ተነጋግረው ችግሩን ፈተውታል። እንኳን ይህን ይቅርና ትናንትና $1 ሚሊዮን ጭኖ የገባው እስክንድር ነጋ ሊከፋፍላቸው ሲሞክር ቀዳላቸውን ደፍነው ከጉያቸው መንግለው አስወጥተውታል። በ300,000 ብር ለኢትዮ 360 ያሉ ሚዲያዎችን ቀጥሮ እና ሀብታሙ አያሌውን ቀጥሮ $300,000 ከፍሎ ለሚዲያቸው የተለያዩ ሚዲያዎችን አሰማርቶ $1 ሚሊዮን ጋር የመጣውን እስክንድር ነጋ
በገንዘብ ላይ ያሸንፋቸው አልቻለም። አካባቢውን ሲረዱ ህልሙን ሲረዱ ከመካከላቸው ነቅለው አባረውታል። እንኳን ይሄንን ተራ ክስተት ይቅርና ማለት ነው ያንንም ፈተና ተሻግረውታል። ስለዚህ ራስ አርበኛ ዘመነ ካሴ ትናንት በሰጠው ትዕዛዝ መሰረት ቁጭ ብለው ተነጋግረው ችግሩን እንደፈቱት ሰምተናል። ጎጃም ለ4 ይሰነጠቃል እያለ ሲሰነጠቅ የነበረ ዛሬ የሚተነትነው አጀንዳ የለም። ምናልባትም አመሻሽ ላይ እኔ አሁን ቀን ላይ ነው ቀረጻዬን እየቀረጽኩ ያለሁት መግለጫ ሊወጣበት ይችላል። ስለዚህ ጎጃም ይሰነጠቃል ይፈርሳል ብላችሁ ስትጠብቁ የነበራችሁ ሰዎች ምኞታችሁ ከሽፏል። የአዲስ አበባ ሚዲያ ካውንስል፣ ስኳድ፣ አፋሃድ፣ አብን፣ ብአዴን፣ ኦህዴድ እነዚህ ኃይሎች ናቸው በጉጉት ሲጠብቁ የነበሩት። የሁሉም ህልም ከሽፏል። ለዛም ነው ዘነጡ አማራዊ ዘነጡ በቀጭኑ ፈትል ተሽቀርቅረው መጡ። ዘለቁ ጎጃሞች ዘለቁ አማሮች ዘለቁ በላይ የመጡ በታይ ሲጠበቁ የሚለው ዘፈን የመጣ ነው። ስለዛ ነው። በነገራችን ላይ አርቲስቶቻችን ምን አለበት ውዝዋዜው የጎጃም ይሁን ውዝዋዜው የጎንደር ይሁን የሸዋ ይሁን የዋሎ ይሁን ምንም ችግር የለውም። ቅኝቱ ምንም ሊሆን ይችላል። ስልተምቱ ምንም ሊሆን ይችላል። ስንኙ ውስጥ መታካትቱ ምን ትሆናላችሁ? አሁን በዚህ ውብ የሆነ ዘፈን ውስጥ ዘነጡ አማሮች ዘነጡ ብሎ ቢዘፍኑ ኑሮ ምን አይነት የብሔርተኝነት ስሜት ሊፈጠር እንደሚችል አስባችሁታል? ምን አይነት የአማራ ብሔርተኝነትን እንዴት እንደሚያጎለብተው ጎጃም ላይ ያለው ሸዋም ላይ ያለው ወሎ፣ ጎንደር ሁሉም ቦታ ላይ ያለው አማሮች ዘነጡ እያለ ተሽቀርቅሮ ሲመጣ አስባችሁታል? እና አርቲስቶቻችን ሁሌ ከአማራ ብሔርተኝነት በተቃራኒ ለምን እንደሚሰለፉ አይገባኝም። ጎንደር ላይ አስተያየት ስሰጥ አንተ ጎንደር ጠል ይሉኛል። ጎጃም ላይ እነዚህ ዘፈን ሲወጣ ጎጃም ላይ አስተያየት ስሰጥ ጎጃም ጠል፣ በወሎም በሸዋም ተመሳሳይ ነገር። እውነቱ ግን እኔ አማራ ስለምወድ ነው፣ አማራ ስለሆነ ነው። ሁላችንም አማሮች ነን። እና ጎጃም ውስጥ ያለውን ነገር ሲመለከት አንድ የወሎ ሰው ይነሽጠዋል፣ የሸዋው የጎንደሩ ይነሽጠዋል። ተመሳሳይ ነገሮችን የምንጋራ ተመሳሳይ ማንነት ያለን ህዝቦች ነን። ስለዚህ ስልተምቱ የጎጃም ቢሆን እንኳን ስንኝ ውስጥ አማራ ብሎ ማጠቃለል ሲቻል ለምን በተናጠል ስማችን እንደሚጠሩት አላቅም። ያም ሆኖ ግን ዘፈኑ ወድጄዋለሁኝ። ዛሬ ጎጃም ምድር ላይ ከተከሰተውና እልባት ከተሰጠው ጉዳይ ጋር የሚገጥም ስለሆነ ከዛ አንጻር ነው የመጣ ነው። በተረፈ እሸቱ የሱስ ነው የሚባለው አማራ ሚሊሻ ዘርፍ ኃላፊው የተናገረውን ነገር ስትመለከቱ ፍሬ የለሽ መሆኑን ትረዳላችሁ። 3 ዓመት ሙሉ አማራ ምድር ላይ ህዝብ ጋር ሳትቀላቀል ተሳዳጅ የሆንከው በሙሉ አቅምህ ሳትዘምት ቀርተህ ነው፣ ሳትንቀሳቀስ ቀርተህ ነው። ይሄ የከንቱ ነው። ያላዘመትከው አለ እንዴ? መከላከያ ከአማራ ምድር ቢወጣ ተከትለህ ማታ አዲስ አበባ እንደምትገኝ ጥርጥር የለውም። አዲስ አበባ ይገኛል። ከኋላ ተከትሎ ነው ከባህር ዳር በፕሌን ተጉዞ አዳሩን ሸገር የሚገባው። መከላከያ ቢወጣ አንድ ቀን አያድርም። አንድ ቀን ማለት ነው። ይሄ ደግሞ ታይቷል። ፋኖች ዛሬ እኮ ወደ ከተማ መግባት አልቻሉም እያለ ሲናገር ነበር። በእሸቱ አታይ ደብረታቦር ከተማ አይደለም እንዴ? እነ ሐሙሲት ከተማ አይደሉም እንዴ? እነ ንፋስ መውጫ ከተሞች አይደሉም እንዴ? የዞን ከተማ አይደለ ደብረታቦር? እናስ ደብረታቦር ከገባ እኮ ፋኖ ቢያንስ 1 ወር አካባቢ ቢሆን ሆኗል። 1 ወር ከ15 ቀን ምናምን ቢሆን ነው። ደብረታቦርን ያህል ከባድ የሆነ የባዕድን መዋቅር ያለበትን ቦታ በረጋግዶ ሲገባ አላየህም ወይ? ምን ለማለት ፈልገህ ነው? ከባህር ዳር 10 ኪሎ ሜትር የምትገኘውን እንጭኔ መሰለኝ ስሟ ባለፈው ሳምንት እኮ ከባህር ዳር 10 ኪሎ ሜትር ላይ ገብተው ኦፕሬሽን አካሂደው ወጥተዋል። እና ባህር ዳር ዙሪያ ላይ ፋኖ እየተንቀሳቀሰ አይደለም ወይ? ወደ ከተማ አይገቡም ሲል ምን ለማለት እንደፈለገ እግዚአብሔር ይወቅ። እየተከፋፈለ ነው፣ እየጠፋ ነው፣ እየተሰነጣጠቀ ነው ይላል። ትናንትና እሸቱ አፋብን የሚባል ድርጅት ነበር እንዴ? አልነበረም እኮ። አፋሃድ የሚባል ግማሹ አርበኛ ግማሹ ጥቅመኛ የሆነ ጥቅመኛው አሁን ተፈራርሞ ገብቶ እነ ፕሮፌሰር መስፍን አርአያ ጋር እየዱለተ ይገኛል። አማራ እንዴት ይጥፋ፣ አማራ እንዴት ይገበር በሚለው ጉዳይ ላይ እየተነጋገረ ይገኛል። እና አፋሃድ የሚባል ድርጅት ከአፋብን ጋር ሲታኮስ የነበረበትን ዘመን አለፍነው አይደለም? አፋብን የሚባል ድርጅት ትናንት ነበር እንዴ? የምን መስተነጣጠቃ መጣ? አማራዊ ድርጅት የተወለደው እኮ አሁን ነው አይደለም? ትናንትና ጎጃም ቀጠና ላይ አንድ ፋኖ ነበር የነበረው። ጎንደር ላይ አንድ ነበር፣ ወሎ ላይ ሸዋ ላይ አንድ ነበር እንዴ? ሸዋ ሂድና አጣሪያ እስኪ። ጠቅላይ ግዛት የሚባለውና አሳምነው እዝ ተዋህደው እኮ ሸዋ ጠቅላይ ግዛት አሳምነው እዝ በሚል ስያሜ ተደራጅተዋል። ወሎ ላይና ምኒልክስ ተደራጅተዋል። አባቴ የትኛውም ኃይል በማይሰነጥቀው መልኩ አንድነቱን አጥብቆ እንደ አልማዝ ዳይመንድ ጠብቆ ምኒልክስ ተመስርቷል። ጎጃም ላይ ብትመጣ በጣም ሲምፕል ነገር ነው የተከሰተው። በጣም ተራ የሆነ ነገር ማለት ነው። በጣም ተራ የሆነ ነገር። ለምን ጮኸ ካላችሁ አሁን ላይ ትኩረት አድርገው ሲዞሩት ስለከረሙ ቀዳዳ ያገኙ ስለመሰላቸው ነው። ግን ያ ችግር ከአንድ ቀን በላይ
ከሁለት ቀን በላይ ማለፍ አልቻለም። በእርግጠኝነት ብዙ ወደፊትም ስራ ሊሰሩ ይችላሉ። ወንድሞቻችን ግን አሁን ነገሩ የገባቸው ይመስለኛል፣ የተገለጸላቸው ይመስለኛል። እነሱ ጥፋት ሲፈጽሙ ማን እንደሚደሰት ማን እንደሚከፋ አይተዋል። መቼም የፈለገ ተአምር ቢሆን የስኳድ መሳቂያ የስኳድ መደሰቻ መሆን ልክ አይደለም። ስኳድን ተመልከቱ። አዲስ አበባ ላይ የሚሰራው ፖለቲክስ ግድ ይሰጠዋል እንዴ? አዲስ አበባን ፊንፊኔ ብለው ቢሰለጥቅጧት ግድ ይሰጣቸዋል እንዴ? ለስኳዶች ግድ አይሰጣቸውም። እንደውም ፈርመው ነበር ወልቃይትን ስጡን፣ አዲስ አበባ ውሰዷት፣ የእነሱ አድርገዋት አዲስ አበባ ማለት ነው። አዲስ አበባ የኢትዮጵያውያን ዋና ከተማ ነች አይደለም? የኢትዮጵያውያን መዲና ነች። የአፍሪካ ህብረት መቀመጫ ነች። ስኳድ ሰልፊሹ እና ሁሌም በፖለቲካ ስሌቱ ዘገምተኛ የሆነው ስብስብ ግን አዲስ አበባን ውሰዱ፣ ለእኛ ወልቃይትን ስጡን ብሎ ተፈራርሞ ነበር እና አዲስ አበባ ላይ የሚካሄደው ነገር ግድ አይሰጣቸውም። ወለጋ ላይ ያለው አማራ ሙሉ ለሙሉ ህልውናው ቢከስም ስኳድ ግድ ይሰጠዋል እንዴ? አይሰጠውም። የእነሱ ፉክክር የት ነው ካላችሁ ባህር ዳር ነው። የእነሱ ፉክክር ማንጋ ነው ካላችሁ አማራ ጋ ነው። አንድ ጊዜ ጎጃም ቀጠና ጋር፣ አንድ ጊዜ ወሎ ጋር። ሰሞኑ ወሎ ላይ ነው ዘመቻቸው። ወሎ ላይ እንፈረክሳለን ብለው ሲታገሉ ግን በራቸውን ዘግተው ሁሉን ነገር ጨርሰው ወጡ። ተስፋ ቆርጠዋል። አሁን ወሎ ላይ ምንም ነገር ማድረግ እንደማይችሉ ተረድተዋል። ከሌ ጋር ስራ ከሌ ጋር ትስራ፣ አንተም ብሎ አዛዥ ኦህዴድን ያለ አገር አፍራሽ ኃይል ጋር እየሰራ ስለ ሀገር ብታወራ ማን ይሰማሃል? ባለፈው ቴዲ አፍሮ ርዕስ በነበረበት ሰዓት ላይ ድንገት መጥቶ የዘበረቀው ሚስቱ አዘጋጀችው የሽልማት መድረክ ላይ ተገንቶ የዘባረቀውን አርቲስት ተመልከቱ። ኢትዮጵያን የሚወድ ያስመስላል። ውሸት። ኢትዮጵያን የታውቃታለህ? አትወዳትም። ኢትዮጵያን የሚወድ ሰው ኦህዴድን ለመታገል አይችልም። በታሪክ ማለት ነው። በታሪክ በዚህ ልክ ወያኔ የምትለው አንተ ሁሌ የምትረግመው ስርዓት የኢትዮጵያ ህልውና በዚህ ልክ አደጋ ውስጥ ከቶት ነበር እንዴ? ውሸት። ኢትዮጵያን የምትወድ ከሆነ የጥበብ መጀመሪያው እግዚአብሔርን መፍራት ነው እንደሚባለው የሀገር መውደድ መገለጫው ኦህዴድን መታገል ነው። ኦህዴድን ያህል ሀገር አፍራሽ ስርዓት ውስጡን እየደገፍክ ኢትዮጵያ መፍረስ የለባትም ብለው የሚንቀሳቀሱትን ውስጡን እየዶለትክ በእነሱ ላይ እያሴርክ ኢትዮጵያን ወዳለው እያልክ ብትዋራ ማን ይሰማሃል? ውሸት። እና ስኳድን ስትመለከቱ አጠቃላይ ባለፈውም ነግሬያችኋለሁ። አንዳንድ ኃይሎች የፍትህ መጽሔት የምታውቁ ጋዜጠኛ ሳይቀር አሁን ላይ የአማራን ትግል ቦርቡረን ማጥፋት አለበት ብለው እየተነጋገሩ ይገኛሉ። ትግራይ ላይ ደብረጽዮን ወደ ፕሬዝዳንትነት፣ ህወሓት ወደ መንግስትነት ሲመለስ እዚህ ውስጥ የአማራች የለበትም፣ መብታቸው ነው። እኔ የትኛውም ክልል በኦህዴድ ቁጥጥር ስር እንዲወድቅ አልመኝም። ይሄ ነው በቃ። አማራ ክልል በኦህዴድ መወረር የለበትም እንዳልኩሉ ትግራይ ነፃ ሲወጣ ደስ ይለኛል። ቤኒሻንጉል፣ አፋር፣ ሶማሌው ነፃ ቢወጣ ደስ ይለኛል ከዚህ ፋሽስታዊ አገዛዝ እና ደብረጽዮን ወደ ፕሬዝዳንትነት ወያኔ ወደ መንግስትነት ሲመጣ ነው ሁሉም አቧራውን እያራገፈ የመጣው፣ ቁሮውን እያራገፈ አባቴ ቁጭ ብሎ ገረባ ውስጥ ቁጭ ብሎ ሲያጨስ ምን ሲል የከረመ ሁሉ እሱን አራግፎ ነው እየመጣ ያለው የሀገር ፍቅር ምናምን እያሉ ነው ግን የሚጎራጩት። ውሸት። የሀገር ፍቅር አይደለም። ኦህዴድ ሻመት መንገስ አለበት የሚል ነው። ሰሜኖች ወደ ስልጣን መመለስ የለባቸውም የሚል ነው ዋነኛ ዓላማቸው ይሄ መሆኑ መታወቅ አለበት። በተረፈ ስኳድ የሚባል ስብስብ የኢትዮጵያ ጉዳይ ፍርስርሷ ቢወጣ ግድ አይሰጠውም። ኢቭን ደቡብ ጎንደር፣ ሰሜን ጎንደር እናጠቃላይ የፈለገ ነገር ቢከሰት ምንም አይሰጣቸውም። ምክንያቱም የሚያራምዱትን ነገር አይታችሁ ከሆነ እኮ ጎንደር መደበቂያቸው ነው። ጎንደር መደበቂያቸው እንጂ የሚያስቡለት ህዝባቸው አይደለም። ጎንደር እኮ ለአደጋ የሚዳርግ ሀሳቦችን ብዙ ጊዜ ሲያመጡ አይተናል። ጎንደርን ማስበላት ነው እንደውም ዋነኛ ህልማቸው፣ እቅዳቸው። ከአማራ ነጥሎ ብቻውን ማስቀረት፣ ብቻውን ማስበላት፣ ጎረቤቶቹ ጋር ማጣላት፣ በዚህ በኩል ጎጃም ጋር፣ በዛ በኩል ወሎ ጋር፣ ከዛ ትግራይ ጋር አቃቅሮ የአምቦ ጎረቤት ለማድረግ ነው ጥረት እየተደረገ ያለው። የአጋሮ ጎረቤት ለማድረግ ነው ጥረት እየተደረገ ያለው። ይሄ ደግሞ ጸረ ጎንደር አካሄድ መሆኑ መታወቅ አለበት። ስለዚህ ስኳድ ሲፈነጥዝ የተመለከቱ የገዮናውያን ልጆች ይሄማ በፍጹም እኛ ተከፍተንም ቢሆን ልዩነታችንን እንፈታለን እንጂ እናንተማ አትስቁብንም፣ ወዳጆቻችንማ ሊተክዙብን አይገባም፣ ወገናችን ህዝባችንማ በዚህ ጉዳይ ላይ ሊቆዝም አይገባም፣ የራሱ ሀዘን ይበቀዋል፣ በድሮን በተለያየ ነገር እየተጨፈጨፈ የሚያስተናግደው ሀዘን በቂው ነው ማለት ችግራቸውን ፈተዋል። ስለዚህ እሸቱ የሱፍ ወደ ተናገረው ስመለስ አፋብን ትናንት አልነበረም። ትናንት ሸዋ፣ ወሎ፣ ጎንደር፣ ጎጃም ላይ አንድ ድርጅት ነበር እንዲህ አልነበረም። 2 ነበር፣ 3 ነበር፣ የተሰነጣጠቀ ነበር። ዛሬ ወሎ ላይ ሄደህ አፋር ብለህ ብትጠራ የሚያዳምጠ የለም፣ ተላላኪው ገብቷል። በተመሳሳይ መልኩ ሸዋ መጥተህ አፋር ብለህ ብትጠራ የሚያዳምጥ የለም። አፋብሃ ብትል የሚያዳምጥ የለም። አፋብን ብለህ ስትጠራ ነው አቤት ብሎ የሚመጣው። ጎንደር ላይ የተወሰነ ክፍተት አለ። እሱም
በቅርቡ እንደሚፈታ ጥርጥር የለውም። የጎጃሙ ጉዳይ ግን በንግግር ማለቁን ሰምተናል። ሌላው እሸቱ ከተናገረው ነገር ልከራከረው የማልችለው ነገር ምርጫውን በባሌም በቦሌም ብለን እናሳካለን የሚለውን ነው። አታሳካም ልልህ አልችልም። ደረቴን ገልብጬ ልልህ አልችልም። እንዳታሳካ ማድረግ ይችሉ ነበር። የወንድሞቻችን አካሄድ ሲታይ ግን ምርጫውን ልታሳካ ትችላለህ። በዚህ ጉዳይ ላይ በእርግጠኝነት መናገር አልችልም። እሸቱ ከተናገረው ነገር በምንም በባሌም በቦሌም ብለን ምርጫውን አካሄደን አንገታቸውን እናስተፋቸዋለን ብሏል። ይሄን ያደርጉታል። ፋኖ አካሄዱን ካልገመገመ እኛም ማናውቀው በውስጥ ስራ እየሰራ ካልሆነ በስተቀር በዚህ አካሄድ እርስ በርስ ስትካሰስ ምን ስትል የምትከርም ከሆነ ምርጫውን የማሳካት እድላቸው ከፍተኛ ነው። ክረምቱም ያልፋል። አሁን የክረምት ወቅት እየመጣ ነው። ድሮን የማይንቀሳቀስበት ጊዜ እየመጣ ነው እና በዚህ አካሄድ ውሃ ቀጠነ በሚል ተራ ምክንያቶች በመቦጣቦጥ የሚያልፍ ጊዜ መኖር የለበትም። እንደ አይነት ዜና ለአንድ ቀን ቢሆን መሰማት የለበትም። ከአፋብን የሚጠበቁ ብዙ ነገሮች አሉ። አሁን ባለንበት ሰዓት ላይ አብይ አህመድና ፓርቲው ብቻቸውን የሚወዳደሩበትን ምርጫ የሚያከሽፍ የጋራ ዘመቻ ስለማካሄድ የሚታሰብበት ጊዜ ነው። ከቀጠና ኃይሎች ጋር ንግግር ስለማድረግ የሚታሰብበት ጊዜ ነው። ከሌ ከሌን አሰረው ከሌ ከሌን አገተው ከሚል ዜና ወጥተን የአፋብን ኃይሎች እነከሌ ጋር እየተነጋገሩ ነው የሚል ዜና መስማት ያለብን ጊዜ ላይ ነበር የምንገኘው። የሱዳንን እንቅስቃሴ እንዴት እንጠቀመው በሚለው ጉዳይ ላይ የምትመካከሩበት ጊዜ ነበር። ሱዳን ጦሯን አስጠግታለች። ከዛ ባለፈም በርካታ ነገር እየተከሰተ ይገኛል። አብይ አህመድን የሚያባትን ነገር በሙሉ ለህዝባችን ጸጋ ነው። አብይ አህመድ እናደጋ የሚመለከተው ነገር ለኛ ህዝብ ጸጋ ነው አይደል እንዴ? ሙሉ ድሮኑ ሙሉ መሳሪያው ሁሉ ነገር መጥቶ ላያችን ላይ ተደፍቷል። ያንን ኃይል የሚከፋፍል ነገር በሙሉ ለአማራ ጸጋ ነው። ይሄ ባንዳነት አይደለም። ከህልውና አደጋ የመውጣት ጉዳይ ነው ጌታዬ። ከሱዳን ጋር የመተባበር አይደለም። ከኤርትራ ጋር የመተባበር ጉዳይ አይደለም። ራስን የመታደግ ጉዳይ ነው። አንዳንዶቹ እንደዚህ እያልን ስንዋራ በአንዳነት እያሉ ድፋይን ያደርጉታል። በአንዳነት እንደዚህ አይደለም። በጥቅም ተገዝተህ የሀገርህን ብሔራዊ ጥቅም ሽጠህ ከጠላት ስትወግን ነው በአንዳ የምትባለው። ግን አፋብን እየታገለ ያለው ማንን ነው ካልክ የኢትዮጵያን ብሔራዊ ጥቅም አሳልፎ ኢትዮጵያን ለቅኝ ግዛት የሸጠውን ኃይል ነው። የዩናይትድ አረብ ኤምሬትስ ቅጥረኛ ሆኖ ህዝብን እየጨፈጨፈ ያለውን ኃይል ነው። ባንዳን ነው እየታገለ ያለው። ይሄ ባንዳ ግን ስልጣን የያዘ በመሆኑ የተነሳ ስቴት በመሆኑ የተነሳ የበጀት እጥረት የጥይት እጥረት የሌለበት በመሆኑ የተነሳ ሙሉ ኃይሉን አምጥቶ ምድራችን ላይ ደፍቶ ህዝባችንን ዋጋ እያስከፈለ ነው። ይህንን ኃይል የሚከፋፍል የሚያባትል ሁሉ ለአማራ ህዝብ ጸጋ ነው የምንለው ስለዛ ነው። ስለዚህ አፋብን ቁጭ ብለው የሱዳን እንቅስቃሴ እንዴት እንጠቀመው የሚለው ጉዳይ ላይ መነጋገር ነበረባቸው። ቤቱ ያለውን ወጣት እንዴት እናሳትፈው፣ የዘመቻ አካል እንዴት እናድርገው፣ ትግሉን በህዝባዊ ቤተኝነት እንዴት እንደግፈው በሚለው ጉዳይ ላይ መነጋገሪያ ጊዜው አሁን ነበረ። ክረምቱን እንዴት እንጠቀመው፣ ድሮን የማይበርበት የክረምት ወቅት እየመጣ ነው። ስለዚህ እንደ አፋብን በመጪው ክረምት የጋራ ዘመቻ ለማወጅ ምን እንስራ በሚለው ጉዳይ ላይ መነጋገር ሲገባ እንደዚህ በወረዱ ኢሹዎች ላይ መጨቃጨቅ የመጨረሻ ልክ አይደለም ማለት ወዳለሁ። ስልጣንን በተመለከተ ለምን ምደባ አታካሂዱ? አልገባኝ ያለው ነገር ስልጣንን በተመለከተ ግድ እኮ የአፋብን ምናምን እያላችሁ መመዳደብ የለባችሁም። ዋይኖት የሚኒስተር ቦታዎችን ለምን አትከፋፈሉም? ህልም እኮ ነው አይደል እንዴ? አብይ አህመድ ወደ ስልጣን ከመምጣቱ ከ7 ዓመቱ አንስቶ ጠቅላይ ሚኒስተር ሆናለሁ እያለ ሲመኝ እንደነበር ነግሮናል። እናንተ እዛ መስመር ውስጥ ናቸው ያላችሁ። ህልሙ ደግሞ ዝም ብሎ ቅዠት አይደለም፣ በድርጊት እየተገለጸ ያለ ነው። መንግስት ለመሆን እየታገላችሁ ነው ያላችሁት። እነዚህም ቦታዎች እያሰባችሁ ለምን አትታገሉ? ሁሌ እዛ መስዋዕትነት የሚጠይቅ ቦታ ላይ በስልጣን እኮ መባላት ልክ አይደለም። ከድል በኋላ ስላለው ስልጣን ለምን አትነጋገሩ? ከድል በኋላ ስላለው ስልጣን 4 ኪሎ ላይ ስላለው ስልጣን ስለሱ ነው መነጋገር ያለባችሁ። እና በእውነት ከዚህ አይነቱ አካሄድ መውጣት ያስፈልጋል። የጎጃሙ ጉዳይ ግን በንግግር መፈታቱን ልነግራችሁ እወዳለሁ። ሌላው የአርበኛ ስረስን አርቲክል ይመለከታል። አርበኛ ስረስ እንደወትሮ ሁሉ የሚገርም አርቲክል ዛሬ አጋርቷል። የተባበሩት ኤሚሬቶች አዲሷ ኢምፔሪያሊስት ሆናለች አለ። ከግማሽ ምዕተ ዓመት የማይበልጥ ዕድሜ ያላት የአዲስ አበባን ሩብ ያህል የህዝብ ቁጥር የሌላት ሀገር የሺህ ዘመናት የስልጣኔ ባለቤትና በአፍሪካ የነፃነት አባት የሆነችዋን ኢትዮጵያ ቀኝ እየገዛች ትገኛለች አለ። ትክክለኛ ሊደርሽፕና የጋራ ራዕይ የሌለው ህዝብ እንዲህ ነው የሚሆነው አለ።
የኢትዮጵያ አየር ኃይል ከደሞዝ እስከ ቁሳቁስ በኤሚሬቶች ይሸፈናል። ስራ ላይ ካሉ ድሮኖች መካከል ከአንቴና ውጭ ሳትኮም ሳተላይት እንዲጠቀሙ ተደርገው የተሻሻሉት ቲቪ2 ድሮኖችና ከ4 እስከ 24 ሮኬት ቦምቦች መሸከም የሚችሉት ዘመናዊዎቹ አኪንቺ ድሮኖች ባለንብረቶች የሆኑት ኤሚሬቶች ደብረ ዘይት፣ ባህር ዳርና ሱሳ ላይ የራሳቸውን ድሮኖች ኦፕሬት እያደረጉ ከትመዋል አለ። ኤአይ ሲስተም የተገጠመላቸው እነዚህ እጅግ ዘመናዊ ድሮኖች ውድ ከመሆናቸው የተነሳ ኢትዮጵያ መታጠቅ ያልቻለቻቸው ናቸው አለ። በጊዜያዊነት ለስልጠናና ክትትል የሚመጡትን ሳይጨምር ዛሬ ላይ ከ125 በላይ የአረብ ኤምሬትስ አየር ኃይል ስታፍ አባላት በደብረ ዘይትና በሌሎች አየር ኃይል ግቢዎች ይገኛሉ። በተለይ ከኢትዮጵያ ወደ ጎረቤት ሀገራት የሚደረገው ድንበር ዘለል የድሮን ኦፕሬሽን የሚከናወነው ሙሉ ለሙሉ በዩኤኢ ዜጎች ሲሆን የሀገር ውስጥ ሰዎች ምንም አይነት ተሳትፎ የላቸውም። ከዚህ በፊትም ተናግሯል። ይህንን አርበኛ አስረስማረ ምግብ ሳይቀር ከዱባይ የሚመጣላቸው እኒህ የዩኤኢ ዜጎች አልፎ አልፎ የወርቅ ንግድ ቱጃሩ የሐምዳን ዳጋሎ ወንድም ከሚደግፋቸው በስተቀር የነዳጅ የተተኳሽና የስታፍ ወጪ በሙሉ በሀገራቸው ይሸፈናል። የዳጋሎ ወንድም በነገራችን ላይ አዲስ አበባ እየኖረ ነው። የጀነራል ይልማ መርዳሳ ቢሮ መንደርደሪያዎችን ከመፍቀድ የዘለለ ሚና የለውም። ከፖርት ሱዳን እስከ ዳሬ ሰላም ያሉ ፖርቶችን በመቆጣጠር የወደብ ተስፋፊ ፖርት ኢምፔሪያሊስት ለመሆን የምትደክመው ሀገር በሊቢያ ጀነራል ቃፍታርን፣ በሱዳን ዳጋሎን፣ በሶማሊያ ጁባላንድና ፑንትላንድ የመሳሰሉ ራስ ገዝ ክልላዊ ኃይሎችን በቻድ የመሐማት ኢድሪስ ዳቢን ሽግግር መንግስትና ሌሎችንም ስፖንሰር በማድረግ የአፍሪካ ወርቅ በመልቀም ላይ ትገኛለች። ኢትዮጵያ ውስጥም በሀገር ላይ ያመፀውን አብይን የምትደግፈውና በተለይ የአማራ ሕዝብ የምትወጋው ይህች ሀገር ፍላጎቷ ከእርሻ መሬት ፍለጋ ማለፍ ያለ ጸረ ኢትዮጵያዊ ፕሮጀክትንም ያካትታል አለ። በነገራችን ላይ ፕሮፌሰር አሌክስ ዶል ከመለስ ዜናዊ ጋር በተለያዩ ጊዜ በነበረው ውይይት የያዘውን ማስታወሻ ኤያ 2018 ባካተተበት ዘ ፊቸር ኦፍ ኢትዮጵያ ዴቨሎፕመንታል ስቴት ኦፍ ፖለቲካል ማርኬት ፕሌስ በሚለው መጣጥፉ ስር መለስን በኢትዮጵያ ብሔራዊ ደህንነት ላይ ትልቁ ስጋት ምንድነው ሲል መጠየቁን አስፍሯል። መለስም ከኢትዮጵያ ብሔራዊ ደህንነት አንጻር የሚያስቃዠኝ ጉዳይ ቢኖር የባለ ሰላጤው ዘውዳዊ አገዛዞች ገልፍ ሞናርኪስ የአፍሪካ ቀንድን የፉክክር ሜዳቸው ሊያደርጉ የሚችሉበት እድል መኖሩ ነው። በተለይም ታዛዥነትን ሎያሊቲ በስልጣን ሊያከራይ የሚደፍር አመራር ከመጣ ከባድ ችግር ይከተላል የሚል ይዘት ያለው ምላሽ ሰጥቷል። ይህ ፖለቲካዊ ምስቅልቅል ይከሰት ዘንድ በኢትዮጵያ ፖለቲካ የኃይል አሰላለፍ ሰሌት ውስጥ ትልቅ ፖለቲካዊ ስልትና በመስራት የጸረ ኢትዮጵያዊ ኃይሎች አቅም ከልክ በላይ እንዲፈረጥም በሰራው ስትራቴጂካዊ ስህተት እርሱም ገደሙ ንጹህ አይሆንም በበቂ ትንተና ላይ የተመሰረተው የሰውየው የፖለቲካ ትንበያ አስገራሚ ነበር። ያ የተሰጋው የኢትዮጵያ ናሽናል ሴኩሪቲ አደጋ በመሐመድ ቢን ዛይድ እና በአብይ አህመድ ጥምረት ሆኗል። ማንም ሀገሩን ማትረፍ የሚፈልግ ቢኖር ይህን ስትራቴጂካዊ አሰላለፍ ተከትሎ መስራት ይጠበቅበታል አለ አርበኛ አስረስ ማረ። ግብዝ ካልሆነ በስተቀር መወረርና ቅኝ መገዛት ከዚህ በላይ መገለጫ ሊኖረው አይችልም። ዳው የአማራ ገበሬ ለነፍሱም አይሰስተው ፋኖ እየተዋጋ ያለው የውስጥ አረመኔዎችን ብቻ ሳይሆን የውጭ ቅኝ ገዢዎችንም ጭምር ነው ማለት የሚገርም ሀሳብ አስተላልፏል። ትክክል ነው። ለዛም ነው እኔ ቅድም ስለ ሱዳን ስለ ኤርትራ ሲወራ በአንዳነት አድርገው ሊመድቡት ይፈልጋሉ። ኖ አይደለም፣ ከቅኝ ግዛት የመላቀቅ ጉዳይ ነው። ከአፍሪካ ሀገራት ጋር ተናቦ ከቅኝ ግዛት የመውጣት ጉዳይ ነው የምለውም ስለዛ ነው። ሌላው የሱዳኑን ጦርነት ይመለከታል። ሱዳንን በተመለከተ ውጊያው ተጧጥፎ መቀጠሉን ሰምተናል። ግንቦት 2 2018 ዓ.ም የትናንት ዘገባው ማለት ነው። የሱዳኑን ጦርነት ወደ ኢትዮጵያ ድንበር እየተስፋፋ መሆኑን የሚያሳዩ መረጃዎች ወጥተዋል። የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ፈጸምኩ ባለው ጥቃት 2 የሱዳን ፈጥኖ ደራሽ ጦር ካምፖችን ከጥቅም ውጭ ማድረጉን አሳውቋል። የድሮን ጥቃት እየፈጸመ ይገኛል። የሱዳን ፈጥኖ ደራሽ ጦርም በርካታ የድሮን ጥቃት መፈጸሙን ገልጿል። ለኢትዮጵያ ቅርብ በሆነው በሱዳን ብሉ ናይል ግዛት ከባድ ውጊያ እየተደረገ ይገኛል። ፈጥኖ ደራሽ ኃይሉና የሱዳን ጦር ስትራቴጂክ ስፍራዎችን ለመቆጣጠር እየተጋደሉ ነው። በውጊያው ኤስፒኤልኤም ተብሎ የሚጠራው የደቡብ ሱዳን አማጺ ከሄሚቲ ጦር ጋር ተሰልፏል። በተጨማሪ ፈጥኖ ደራሽ ኃይሉ ከአሶሳ በኩል ድጋፍ እያደረገ እንደሚገኝ የሱዳን ምንጮች ዘግበዋል የሚል መረጃ በትናንትናው ዕለት ወጥቷል። ዛሬ በደረሰ መረጃ መሰረት በአርኤስኤፍ ተይዞ የነበረው ኤስፒኤልኤም ተብሎ የሚጠራው የደቡብ ሱዳን አማጺ ተይዞ የነበረው የብሉ ናይል ግዛት ሙሉ ለሙሉ በጀኔራል አልቡርሃን በሚመራው ጦር ቁጥጥር ስር መዋሉ ተሰምቷል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን በዛሬው ዕለት አስታውቋል እና በአልፋሽካም በኩል በደሉም በኩል
እንደዚሁ ጦር እያቀረቡ መሆኑ ታውቋል። ለዚህ ሁሉ ምክንያቱ ግን አብይ አህመድ የዩናይትድ አረብ ኤምሬትስ ቅጥረኛ ሆኖ ሱዳን ላይ ያለውን እሳት ወደ ኢትዮጵያ ስቦ እያመጣ መሆኑ ነው። ማንም ተጠያቂ ሊሆን አይችልም። የአርኤስኤፍ ደጋፊ ሆኖ ከመጀመሪያው አንስቶ ማለት ነው የአርኤስኤፍ ደጋፊ ሆኖ ሲያስታጥቅና ሎጂስቲክስ ሲያደርስ መቅረሙ የሚዘነጋ አይደለም። ከኢትዮጵያ የሚነሱ ድሮኖች ናቸው ዛሬ ካርቱምን እየደበደቡ ያሉት። ኢቨን የአየር ኃይሉን ጭምር የተደበደበው ከኢትዮጵያ በተነሱ ድሮኖች ነው። በዚህም የተነሳ ሱዳን የኢትዮጵያ አየር መንገድ በሰማዩ ላይ እንዳያልፍ መከልከሏ ተሰምቷል። አብይ አህመድ ባህር በር ባለቤት አደርጋችኋለሁ እያለ ሲበሸከት እንዳልከረመ ሁሉ የመጨረሻ እያሳየን ያለው እውነት ግን የኢትዮጵያ አየር መንገድም ተዘጋግቶ የሚቀመጥበትን ሁኔታ እየፈጠረ ይገኛል። ኤርትራም ተመሳሳዩን ብታደርግ፣ ሶማሊያም ተመሳሳዩን ብታደርግ፣ ሶማሊያም ጋር ብዙ ቁጣ አለ። በነገራችን ላይ ብዙ ቅራኔ አለ። ልክ እንደ ሱዳን ሁሉ ኤርትራም ሶማሊያም ተመሳሳይ ውሳኔ ቢወስኑ የኢትዮጵያ አየር መንገድ ቦሌ ላይ ተከማችቶ መቀመጡ ነው ማለት እኮ ነው። ወደ ፈለገው አቅጣጫ መንቀሳቀስ እንዳይችል ሊሆን ነው ማለት ነው። ምክንያቱም አብይ አህመድ ድሮን ልኮ የደበደበው ሱዳን አየር መንገድን ነው የደበደበው። ወታደራዊ ቤዝ አይደለም የደበደበው፣ የሲቪል መጓጓዣ የሆነውን አየር መንገድ ነው ደብድቦ የተመለሰው። ስለዚህ ሰማዩን መዝጋቷ ተገቢ ውሳኔ ነው፣ ተገቢ ነው። ነገ ኤርትራም ተመሳሳዩን ልታረግ ትችላለች ስጋት ከተሰማት፣ ሶማሌም ተመሳሳዩን ሊያደርጉ ይችላሉ። ስለዚህ አብይ አህመድ ባህር በር እያለ ሲያቅራራ እናልነበር ሁሉ ባህር በሩንም እርሱት በቃ። አሁን አሜሪካ ከኤርትራ ጎን ጭራሽ ተሰልፋ በአንድ ቃል ብቻ ታስቆመዋለች። በአንድ ቃል ማለት አርፈ ተቀመጥ ማለት በቂ ነው። አብይ አህመድ ማን እንዳመጣው ወደ ስልጣን ይረዳል። አሁን ከጀርባው ያሉትም እነሱ ናቸው። ዛሬ ከአይኤምኤፍ ፕሬዝዳንቷ ጋር ተገናኝቷል። እነሱ ናቸው የተወሰነ ነገር እያጎረሱ ስልጣን ላይ እንዲቀመጥ እያደረጉት ያሉት እነሱ ናቸው። ወሳኞቹ እነሱ ናቸው። ኢትዮጵያ ቅኝ ግዛት ውስጥ ወርቃለች ሲባል ከዚህ አንጻርም ጭምር ነው። ካሳ አንበሳው እንደውም ባለፈው ይህም በተመለከተ አንድ ሀሳብ አስተላልፏል። አብይ አህመድ ስለ ኢኮኖሚ ሉዓላዊነት ሲያወራ በተደጋጋሚ ሰማዋለሁ። የኢኮኖሚ ሉዓላዊነት ማለት እኮ የፖሊሲ ሉዓላዊነት ማለት ነው። ዛሬ የአንተን ፖሊሲ የሚቀርጹልህ አይኤምኤፎች ናቸው። ስለዚህ የፖሊሲ ነፃነት በሌለበት ሁኔታ ስለ ኢኮኖሚ ሉዓላዊነት ልታወራ አትችልም በማለት ጽፎ ነበር። ቅኝ ግዛት ሲባል በአንድ በኩል አይኤምኤፍ፣ በሌላ በኩል ደግሞ እና ኤሚሬትሶች ናቸው እና የሆነ ሆኖ አብይ አህመድ በሰራው ስራ አሁን ላይ የሱዳን ጦር የብሉ ናይል ከተማ መቆጣጠሩ ተሰምቷል። ነገ ደግሞ ኢትዮጵያን ድንበር ሰብሮ ገባ ሲባል መስማታችን የሚቀር አይደለም። ምክንያቱም አስቀድሞ አብይ አህመድ ድንበር ሰብሮ ሄዷልና፣ አስቀድሞ ሲሰጣቸው አይተናልና። መቼም አብይ አህመድ ድንበር ተወረረ ምናምን ብሎ ቢጮህ የሚያዳምጠው ኢትዮጵያ ሊኖር አይችልም አይደለም። ትናንት አልፋሽ ጋር ደለሉን አሳልፎ የሰጠ ሰውዬ ድንበር ተወረረ መሬት ተወረረ እያለ ቢጮህ የሚያዳምጠው አይኖርም። ራስ መክተው ነው የሚባለው። ራስ ስበህና ወጣው ራስ መክተው ነው ሊባል የሚችለው። ሌላው ጀዋር መሐመድ ዛሬ አንድ መረጃው አውጥቷል። ይህ ሰው አብዱል ጀባር በክሪ ይባላል ላለ ፎቶውን ለጥፎ ትውልዱ በምዕራብ ሐረርጌ ወዳ ቡልቶም ወረዳ ሲሆን ከትናንት በስቲያ ከሌሎች 7 መኪናዎች ጋር ጫጭነው ወደ አዳማ እየሄዱ ሳለ የታጠቁ ኃይሎች ተኩስ ከፍተው አብዱል ጀባር ሲገደል የተቀሩትን ሾፌሮችና ረዳቶች አግተው በመሄድ ቤተሰብ ገንዘብ እንዲከፍል ጠይቀዋል አለ። ታዲያ ይህን በአዳማ ሐረርጌ አውራ ጎዳና ላይ የሚደረግ እገታና ዘረፋ የሚፈጽመው ኑሮውን ጫካ ያደረገ አማጺ ኃይል ወይም ሽፍታ ይምሰላችሁ። ይህንን የሚያደርገው ማዘዣ ጣቢያውን አዳማ ያደረገ በኦሮሚያ ክልል ጸጥታ ቢሮ ኃላፊዎች ቀጥታ ትስስር ያለው የ120 ማፊያ ቡድን ነው። ሾፌሮች መንገድ ላይ ተይዘው ከታገቱ በኋላ የገንዘብ ድርድሩና ክፍያው በገሃድ አዳማ ላይ ይካሄዳል። የአፋይ ቡድን የሚያሰማሩትና ገንዘብ ተደራድረው የሚቀበሉት ወርቆ ቡፓና ቹቹ ዱጎ የሚባሉ የማፊያው ደላሎች ሲሆኑ ብዙ ጊዜ እጅ ከፍንጅ በፖሊስ ተይዘው በከተማዋ ከንቲባ ኃይሉ ጀልዴና የክልሉ ጸጥታ ቢሮ ኃላፊ አላርሳ መርዳሳ አማካኝነት ሲለቀቁ እንደነበር ባለፈው ሳምንት ሲዘግብ ነበር። ማፊያውን የማጋለጥ ዘመቻ እያካሄድን በነበረበት ሳምንታት በአካባቢው የሚደረግ እገታ ሙሉ በሙሉ ቁሞ የነበረ ሲሆን አሁን እንደ አዲስ ጀምረዋል በማለት ሀሳብ አጋርቷል። በተመሳሳይ መልኩ እነ ጸጋዬ አራርሳም አሁን ኢትዮጵያ ውስጥ ያለው የ5 ሰው ስርዓት ነው። እሱም አብይ አህመድ፣ አዳነች አቤቤ፣ ሽመልስ አብዲሳ፣ ደመላሽ ገብረ ሚካኤል እና ብርሃኑ ጁላ የሚመሩት ነው። እነዚህ ሰዎች ናቸው ኮሬ ነገኛን የሚያደራጁት፣ እነዚህ ሰዎች ናቸው አባት ወርቤን ሸኔን የሚያደራጁት በማለት ሲናገር ተሰምተዋል። የሀገሪቱ መንግስት የ5 ሰዎች መንግስት ነው ታውቃለህ። የውስጥ ሰዎች እንደሚነግሩን the 5 private eye ሲሏቸዋል እየቀለዱ። 5ቱ ሰዎች አብይ አህመድ፣ ብርሃኑ ጁላ፣ አዳነች አቤቤ፣ ደመላሽ ገብረ ሚካኤል እና ሽመልስ አብዲሳ ናቸው።
እነዚህ 5 ሰዎች የወሰኑት ነገር ህግ ነው፣ ተቋም ነው፣ ደንብ ነው። እነዚህ ናቸው የሚወስኑት። ይሄ ኮሬ ነገኛ የሚያቋቁመው እከሌ ይገደል፣ እከሌ ይኑር፣ እከሌ ምንም እውቅና ይሰጠው አይሰጠው፣ እከሌ ከውጭ ይግባ አይግባ፣ ከነከሌ ጋር እንደራደር መልክተኛ ልከው ተነጋግረን ለምን አትመጡም? ይሄው የአሁን የስራ ጦርነት ምናምን የተነሳብን ስለሆነ ብንተጋገዝ ብንተባበር ሰሞኑን የላኩብኝ ማለት ነው በትላልቅ ጀነራሎቻቸውን አሰማርተው እንደዚህ ይሄ ነገር የሚወሰነው በእነዚህ 5 ሰዎች ነው። ይሄ ንግግር ከአንገት የሚደረግ የሚሆን ከአንጀት ባናውቅም የሆነ ሆኖ ግን ተመዳድበው ኢትዮጵያውያንን እየዘረፉን ነው። አሁን ላይ ደግሞ ከአሊዶሮ አዙረው በናዝሬት ሐረር መስመር ላይ ተሰማርተዋል እና ኢትዮጵያውያን እየተዘረፍን ነው። የተለያዩ አንጃዎችን አደራጅተው አንድ ጊዜ ኮሬ ነገኛ ይሉታል፣ አባት ወርቤ ይሉታል፣ ሼኔ ይሉታል። የማይሰጡት ስያሜ የለም። ነገ ደግሞ ሲፈልጉ ተደራድረን አስገባ ነው ብለው ተጠያቂነት መኖር ሲገባ ቤተ መንግስት አስገብተው ራስ ሲጋብዟቸው ታያላችሁ። እየዘረፉን ነው። ኢኮኖሚውን ለማዘዋወር እገታ መፈጸም የሚል እቅድ አቅደው እየዘረፉን ነው ተመዳድበው። አንተ ዳኛ፣ አንተ ወንጀለኛ፣ አንተ መንግስት፣ አንተ ተቃዋሚ ምናምን ተባብለው ተመዳድበው እየዘረፉን ነው፣ እያደህዩን ነው። ይህንም መረዳት ያስፈልጋል። ችግር ሲከሰት ኦኤምኤን ተቃዋሚ መስሎ ይከርምና አገዛዙ አጣብቂኝ ውስጥ ሲገባ ከፋናና ዋልታ በላይ ያገዛዙ ልሳን ሆኖ ሲከሰት ታያላችሁ። አሁን ሰሜኖች ብቅ ቢሉ በእርግጠኝነት የምነግራችሁ ነገር ኦህዴድን የሚወግዙ እንደነ ጸጋዬ አራርሳ ያሉ ሰዎች እንደገና ያገዛዙ ደጋፊ ሆነው እንደሚከሰቱ የሚያጠራጥር አይደለም። ይከሰታሉ። በኤኒሚንስ ህዝብን አነሳስተው ምን ብለውም አገዛዙን ለመታደግ ጥረት ያደርጋሉ። ለጊዜው ግን ከራሳቸው ላይ ወንጀሉን እያራገፉ ነው የሚገኙት። አይታችኋል። እኔ በአንዳንድ ነገር ነጅዋር አሁን እያደረጉ ያለውን ነገር ስመለከት ሁለት ትርጉም ነው የሚሰጠኝ። አንደኛ አብይ አህመድን ኦሮሞ ጉያ ውስጥ እንዳይሸጎጥ ለማድረግ እየሰሩ ሊሆን ይችላል። ሁለተኛው ደግሞ እስካሁን ድረስ የተሰራውን ስራ ስለሚያውቁ ያንን ከኦሮሞ ትከሻ ላይ ገለል አድርጎ ከኢትዮጵያውያን በላይ ኦሮሞ ላይ ጉዳት እየደረሰ ነው የሚል መልእክት ማስተላለፍ። የኛ መንግስት አይደለም ይሄ መንግስት፣ የኛ መንግስት ወደፊትማ የነፍጠኛው መንግስት ነው ሊሉን ሁሉ ይችላሉ። አዳነች አቤቤ፣ ብርሃኑ ጁላ፣ ደመላሽ ገብረ ሚካኤል፣ አብይ አህመድ የመሳሰሉ ሰዎች ሲመሩት የነበረው ስርዓት የነፍጠኛው ስርዓት ስለሆነ የኛ ስርዓት ገና ሊመጣ ነው ሊሉን ሁሉ ይችላሉ። እቅዳቸው እንደዛ ነው የሚመስለው። ስለዚህ ኢትዮጵያውያን ግን እየተዘረፍን መሆናችንን ማወቅ አለብን። አገራችንን ተዘርፈናል። ቤታችንን፣ መሬታችንን ተዘርፈናል። ሁሉ ነገራችንን፣ አንድነታችንን፣ ፍቅራችንን፣ ፈሪሃ እግዚአብሔራችንን ሁሉን ነገር ነው የተዘረፍነው። እሴታችንን፣ መገለጫችንን አተናል። ይህን ሁሉ ለማስመለስ በአንድነት መንቀሳቀስ ያስፈልጋል። በአንድነት ትናንትና አማራ ክልል ውስጥ እንኳን እንደዚህ አይነት የትጥቅ ድርጅት ሊመሰረት ይቅርና ሰላማዊ ሰልፍ የሚወጣ ወጣት ፈልጎ ማግኘት አይቻልም ነበረ። እኔ አስታውሳለሁ የተለያዩ ጊዜያት ሰላማዊ ሰልፍ ጥሪ፣ የተቃውሞ ሰልፍ ጥሪ እያደረግን አንዳንድ አካባቢዎች ላይ ሲሳካ፣ አብዛኛው አካባቢ ግን አድማጭ አልነበረም። ግን ዛሬ አማራ ምድር ላይ እንደ እሳት የሚንቀለቀል ትውልድ ተፈጥሯል። ማንም አይነካው፣ ማንም አይጨብጠው፣ በታሪክ ማለት ነው። ማንም መከላከያ ዛሬ የሆነ ነገር አጋጥሞት ቢወጣ በማግስቱ አማራ ክልል ነፃ ወጥቶ ታገኘዋለህ። ምክንያቱም መከላከያ የተለየ ስልት ስላለው፣ የተለየ ኮሚትመንት ስላለው አይደለም፣ ከባድ መሳሪያ ስላለው። የእነሱ ክላሽ የሚተኩሰው 30 ሜትር 40 ሜትር ነው። ግን ታንክ የታጠቀ ትልቅ ከባድ መሳሪያዎች ሜካናይዝድ በመሆኑ የተነሳ ነው እስካሁን ድረስ አማራ ክልል ነፃ መውጣት ያልተቻለው። የቴክኖሎጂ መሳሪያ ብቻ በመኖሩ የተነሳ ነው። እሱም ቢሆን አሁን ላይ እየተስተካከለ ይገኛል። ሞርታሩም ድሽቃውም አፋበንጭ ገቢ እየሆነ ይገኛል። ዛሬ ለምሳሌ ሙሉ ተተኳሽና መሳሪያ ጭኖ ሲሄድ የነበረ መኪና ከፋኖች እጅ ገቢ ሆኗል። ስለዚህ እስካሁን ድረስ ምንም እንቅስቃሴ ያላደረጋችሁ ክልሎች እንቅስቃሴ ባታደርጉም ነገ መጥፋታችሁ የሚቀር አይደለም። አማራን ማሸነፍ ከቻለ አብይ አህመድ የእናንተ ጉዳይ ቀላል መሆኑን ይረዳል። ደቡብንማ በአንድ ሳምንት ውስጥ ሊሰለቅጠው ይችላል። ምክንያቱም ከፋፍሎታል፣ ነጣጥሎታል። ሲዳማውን ለብቻ፣ ወላይታውን ለብቻ፣ ሁሉንም ነጣጥሏቸዋል። እና የአማራን ክልል ከቋጨ በኋላ ወደ አንተ እንደሚመጣ አትጠራጠር። እናንተ ደቡብ ናችሁ ብሎ ሰሜኑን ካወደመው በኋላ የሚተው እንዳይመስልህ። አይተሃል ሰሞኑን ሽሮ ሜዳ ላይ የገደሉት እኮ የሰሜን ሰው አይደለም፣ ደቡብ ነው። ትናንት ቡራዩ ላይ የጨፈጨፉት እኮ ደቡቡን ነው።
ሰሜኑን እስክናጠፋ ድረስ እነሱን አትንኳቸው በመባሉ የተነሳ ነው ዛሬ ቆመው። ነገ ደግሞ በሐዋሳ መስመር ማት ነገር ሲቀፈቀፍ ታያለህ። ዛሬ ወደ ሐረር ዙሯል፣ ወደ ምስራቅ ዙሯል፣ ከሰሜኑ ወደ ምስራቅ ዙሯል። ነገ ደግሞ ወደ ደቡብ ይመጣሉ። ለዚህ ሁሉ መፍትሄው በጋራ መታገልና መብትን ማስከበር ነው። የሀገር ባለቤትነትን ማስከበር ነው። ኢትዮጵያን ለቅኝ ግዛት የሸጠውን አገዛዝ ከነ ቀጣሪው ማስወገድ መቻል ነው። ከዛ ውጭ ግን መፍትሄ የለም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን በተለይም ሰብስክራይብ በማድረግ ስቲከሮች በማበርከት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።